ኑሯችን ላይ ራሳችን የሆነ ጭንቅንቅ ሲል አንድ ቀን ሲይዘን ይሄ ምንድነው ስማም ብሎ በቃ ማማጥ በራሳችሁ በእምነታችሁ በማንኛውም እምነት እንግዲህ የራሱ እምነት ሁሉም የራሱ ያድነዋል ባመነው ነገር ይድናል እና በእምነታችሁ በርቱ ጠንክሩ ነው የምለው። ከዛ በተረፈ የራሳችሁ ስፖርት ስሩ። መንፈሳዊ ይሄ የሚያጨናንቃችሁ ውስጥ አትግቡ አትዩ። በብዛት እኔ የማይባል ቦታ ውስጥ እየገባችሁ ነው አሚሯችሁን ቢዚ የምታደርጉት። እንደዛ አይነት ተመግባት የኔ ላሚሮ ምንድነው የሚገነባ ነገር የምከታተለው መንፈሳዊ ነገር ነው ወይስ እንደዚህ ትምህርት የሚሰጠኝ ነገር ነው? ሰዎች ጋር የምወያየው ምን አይነት ነገር ነው? ከሰዎች ጋር አዋውላችን ሰው ልጅ አዋውሉ ነው የሚመስለው ነው የሚባለው እና አዋውላችንን ማሳመር እላለሁ። እንደዚህ አይነት ነገሮች ዘንታን ጭንቀት የሚባለው ነገር ወደኛ ሊመጣ አይችልም። በርቀት ከሆን ቤተሰቦቻችን ልጆች ካለን ለምንድን ነው ለእነሱ የምንጨናነቅ ከሆነ እነሱን የማግኘት ቦታ ማስተካከል። አንዳንዴ ብዙዎች ለስደት ያለን ቤተሰቦቻችን ልጆች ካሉ እነሱ ምን ሆኑ በቃ የማይሆን ዲፕሬሽን ውስጥና ጭንቀት ውስጥ ነው የምንገባው። እኛ እዚህ ጋር ዘለን የምናድናቸው ይመስል አይደለም። ይህ እንደዚህ አይነት ካለ ለፈጣሪ መስጠት ነው። አንዴ ስንወጣ ከእግዚአብሔር ጋር ብለን ነው። ቤተሰቦቻችን ለእግዚአብሔር ነው። እኛ ምንም አጠገባቸውን ሆነን ምንም ተመጣው መከራና ተመጣው ሞት እንኳን አናድንም። አምላክ እግዚአብሔር ነው የሚያድናቸው እና እነሱን ለፈጣሪ በቃ አምናችሁ መስጠት ነው። ሁላችንም ሰተን ነው እንጂ እዚህ ጋር እኛ በመጨናነቅማ በአንድ ቀን አብደን ራሱ እናቴ አማኑኤል ነው በሙሉ ማህበረሰብ የሚገኘው። እውነት ለመናገር በጣም የሆነ እንትን ላይ እያነበብኩ ነበር። ከአፍሪካ ሀገራት ኢትዮጵያ በጭንቀት አልተያዘችም። አብዛኛው ነገር ደቡብ አፍሪካ ምናምኖች እንዳለ አፍሪካዎች በጭንቀት በከፍተኛ ጭንቀት የተያዙ እንትኖች አሉ። እስካሁን ግን የኢትዮጵያ አልገባችም በዚህ እንትን ላይ እና እንደዛ አይነት ነገር በምንድን ነው እምነታችን ብዙ እምነት ተከታዮች ነን ወይ እምነታችን ላይ እና ስለምናዘወትር ከእግዚአብሔር ጋር የተጣበቅን ስለሆነ ትልቁ ነገር ተጭንቀት የሚያወጣን የእግዚአብሔርን ቃል ማዳመጥ መስማት እሱ ትልቁ ነገር ከብዙ ነገር ነው የሚጠብቀው። እውነት ለመናገር የእግዚአብሔር ቃል ብዙውን ነገር እንትን ይላልና እዛ ላይ በርቺ ማለት ያንቺን ስላሽ ነው ትንሽ እንትን ልበልሻለሽ እና የምትይበትን አዋዋልሽን አሳመሪ። ይህን ታሳመርሽ የእግዚአብሔርን ቃል የእጅስ እየሰራ የእግዚአብሔርን ቃል በኤርፎንሽ እሱን ስሚ። የማይባል ቦታ ስድብ ቦታዎች የአሉባልታዎች ውስጥ እንትኖች ውስጥ አትገኝ። ራሽን ትንበይ ምግብ እንቅልፍ ተኝ። ከዚህ በኋላ ጭንቀትን ትተዋለሽ። ተነገ ከተነገ ወዲያ ጀምሮ ይህንን ትንበይ በቃ ራስሽ ላይ ስሪ። ዋናው ነገር ራስ ላይ መስራት ነው። ሰዎች ጋር ቤተሰብ ካለሽ ልጆች ካሉሽ ልጆች ቤተሰቦችሽ ጋር ካሉ አንቺ ስለተጨነቅሽ ምንም የምታረጊው ነገር የለም። ምንም የምታመጪው ነገር የለም። ለፈጣሪሽ መስጠት ነው። እዛም ሆነሽ ምንም ነገር የምታገኘው ነገር የመጣን ነገር ማንም ሊመልሰው አይችልም። እዚህም ሆነሽ እንትን አትይም። ለአምላክሽ አንድ የሰጠኝ አንተ ነህ አንተ ጠብቅልኝ ብለሽ ለፈጣሪ ሰጠሽ ራሽን ላይ መዘርጋት። በብዙዎች ጭንቀት ላይ እንትን የሚሉት ኢትዮጵያ ቤተሰቦቻቸው ልጆች ያላቸው ሰዎች ናቸው እንደዚህ አይነት ጭንቀት ውስጥ የሚገቡት። እኔም ስለማውቀው ነው። እና እንደነኛ አይነት ነገሮች ራሽን መጠበቅ አለብሽ። ሁላችንም እዚህ ጋር ያለን በብዛት ስደት ላይ ያላችሁ እህቶች ወንድሞች ራሳችሁን ጠብቃችሁ ለፈጣሪ አሳልፋችሁ መስጠት ነው እላለሁ። በቃ ሁሉም ነገር በፈጣሪ ነው የሚሆነው እና እኛ ስለተጨነቅን እኛ ስለ እንትን ስላል ምንም የምናመጣው ነገር የለም። እግዚአብሔር ጋር ብቻ አደራውን መስጠት ነው እላለሁ። አመሰግናለሁ። ይቅርታ አረዘምኩባችሁ መሰለኝ። ፕሮፌሰር አመሰግናለሁ። እኔ እሺ አመሰግናለሁ። ሀሳብ ለመጨመር ነበረ ከድር። ኦኬ እሺ አንደኛ ኢትዮጵያ ለዘላለም ትኖር የሚለውን በውስጥ አውራት አይ ቲንክ አልተረዳችም። ዋትሳፕ ምናምን ያልኳት በራስ ኢትዮጵያ ለዘላለም ትኑር፣ ኢትዮጵያ ለዘላለም ትኑር። እሺ እስኪ እኔ ገዝታ አስገብቻት ወጣች ጽፋለች። ያረጋጋኛል ብሎ በሚያስቡ ማድረጉ ጥሩ ነው ብዬ ነው ማስበው ነው። ስፔሻሊ ሜዲቴሽን እና ብሪዚንግ ብሪዝ ማድረግ ይሄ 4-7-8 የሚባል ሩል አለና 4 ጊዜ ትንፋሽ ማስገባት፣ አየር ላይ መያዝ 7 ሰከንድ አየር ላይ መያዝ፣ 8 ደቂቃ ደግሞ ማስወጣት ማለት ነው። 4 ታስገባላችሁ ወደ 4 ሰከንድ 7 ሰከንድ ትይዙታላችሁ አየር ላይ 8 ሰከንድ ታስወጡታላችሁ የገባውን አየር ነው። ማውራት አንድም እሱ ነው። ሃይማኖት አባቶች ማውራትም አንድ ማውራት ሞር የምታሙት እነሱን ስለሆነ ሳይኮሎጂካሊም ሰው
ሙሉ ሚስጥሩንም ምኑን ለማውራት የሚቀለው ቦታ ላይ ቢያወራ ሪሊፍ ያገኛል የሚል ሀሳብ ነው ያለኝ። ዞሮ ዞሮ ግን ከታች ካለው ደረጃ ወደ ላይ ከመውጣቱ በፊት ራስን በራስ ማከም አስፈላጊ ነው። መጨረሻ ደረጃ የሄደ የደረሰን ሰው ካያችሁ ግን ሕክምና ወሰዱት ነው። በራሱ ሕክምና ሄድም እዛ ደረጃ የደረሰ ሰው። አሁን አብዛኛው ሰው እንቅልፍ አጣው ምናምን የምትሉ ሰዎች አላችሁ እዚህ ጋር እና አመጋገብ ስርዓታችሁን ማስተካከል፣ እንቅልፍ ደግሞ ታይሚንግም ማስለመድ ያስፈልጋል። ሁሌ 5 ሰዓት የምተኙ ከሆነ ይስተካከላል። ለ21 የምትችሉት በእጃችሁ ያለው ዛሬ ነው እና ኦቨር ሲምፕል ላይፍ መልመድ ነው። ኦቨር በቃ ከገንዘብ ጋር ከማቴሪያል ኦቨር መጨነቅ ጤናን ያሳጣል። በተቻለ መጠን ሚኒማሊስት ሆኖ መኖርም አንዱ መፍትሄ ነው። ያደጉ ሀገራትም አሁን ሽፍት እያደረጉ ነው፣ ወደዚህ ወደ ሚኒማሊስት ላይፍ እየመጡ ነው። ዌስተርን ካንትሪም በራሱ ለዛ ነው አፍሪካ መኖር የሚፈልጉት። ምኞታቸው የእኛ ህይወት ነው፣ የእኛ ምኞት ደግሞ የእነሱ ህይወት ነው እና ጀስ ያለንን ነገር ማመስገን እንልመድ ለማለት ነው። ቴንኪ አመሰግናለን ፕሮፌሰር። በጣም ነው ቅድም ልም የፈለኩትን አንድ ዘለያ ከጭንቀትም ከምንም ጽድት የሚለው ውስጡ ቅንነት ሲኖር ነው። አንድ ነገር ልንገራችሁ እዚህ ጋር ወላሂ ነው የምላችሁ። ከድሬን እኔ ያወኩት በአጭር ጊዜ ውስጥ ነው እና እኔ እዚህ ቲክታክ ላይ በጣም ብዙ ጓደኞች አሉ። ብዙ ነገር ለመስራት ሞክሬ ግን በቃ ሰፖርት ያላደረጉኝ በጣም ብዙ ጓደኞች አሉኝ እና በቃ ለምን ከነዚህ አርቅም ብዬ ራሴን አርቄ በነበረበት ሰዓት ነው ከድረን ፌስቡክ ላይ ነው የተዋወቅኩት። ፌስቡክ ላይ ነው የተነጋገርነው። እኔ ቲክታክ ላይ አለኝ፣ ቲክታክ ላይ መጣል እና በቃ ከድር በአጭር ጊዜ ውስጥ የሆነ ቅንነትን አሳይቶኛል። ወላሂ ነው የምላችሁ ሀቂቃተን የው ረመዳን ነው በጣም ቅንነትን አሳይቶኛል እና ከድር ማለት በቃ የሆነ እንደዚህ አይነት ሰው አለ ወይ እስከምል ድረስ ነው የደረስኩት። ምክንያቱም እዚህ ፕሮዳክት ላይ ነይን ስራ ብሎ ሲያመጣኝ በቃ ምን ያህል ቅን ቢሆን ነው ይሄ ሰው በአጭር ጊዜ ውስጥ ነው ያወቀኝ። እኔ ጀርባዬን በደንብ አያውቀውም፣ ብቻ ግን በቃ ፌስቡክ ላይ አወቀኝ። ከዛ ቲክቶክ ላይ መጣሁኝ። እሱ ቤት መጥቼ ሀሳብ እሰጣለሁ ምናምን ስለኔም ብዙም የሚያውቀው ታሪክ የለም። እንዴት ነው እንደዚህ አይነት ጥሩ ቦታ ላይ ነይን ስራና እንቀየር ብሎ የሚለው ነገር ጭንቅላቴ ውስጥ መጥቷል። ወላሂ ነው የምላችሁ እና አንዳንድ ጊዜ ሰዎች እንዴት ብለው እንደሚመጡ አታውቁም፣ ግን አላህ ለሰበብ ነው ወደ እናንተ የሚያመጣቸው። ማለት የሆኑ የማይሆኑ ሰዎችን ስትርቁ ጥሩ ሰዎችን ደግሞ ወደ እናንተ ያመጣል እና አንዳንድ ጊዜ የማይሆኑ ሰዎች መራቅ አለብን። ምክንያቱም ጥሩ ሰዎችን ደግሞ አላህ ወደኛ ወደ ራሳችን ስለሚያመጣቸው ማለት ነው። ከድር ማለት በጣም ምርጥ ወንድሜ ነው። ወላሂ ነው የምላችሁ ምርጥ ወንድሜ ማለት ነው። በጣም በቅንነት የተሞላ ቀን በቀን እኔ አሁን እየገባው ትምህርቱን እየተከታተልኩ አይደለም፣ ስራ በጣም ስለሚበዛብኝ ኢቨን እንኳን ራሱ ቪዲዮ እየቀረጸ እያመጣ ይሄንን እንደዚህ አድርጊ እያለኝ በጣም በቃ